በዚህ ፉከራ ውስጥ አንድ ግጥም አለ። አረጋጅሬ አሳቻ መሳይ። ግጥሙን አንድ ሰው ያስታውሰኛል። ከጥቂት ዓመታት በፊት በኢትዮጵያ ሳይንስ አካዳሚ ውስጥ ሕይወትን ፍተሻ በሚል ርዕስ ስለ ተለያዩ ርዕሰ ጉዳዮች ላይ ለመወያየት እንሰባሰብ ነበር። ብዙዎች ተሳታፊ እርስ በርሳችን እንተዋወቃለን። በውይይታችን አንደኛው ዕለት ግን አንዲት አሳቻ መሳይ ሴት ደግመዋለሁ፣ አንዲት አሳቻ መሳይ ሴት ገለል ብላ ተቀምጣ ሁላችንንም በንቃት ትሰማናለች። ትሰማለች ስል ተቀምጣለች ማለት እንዳልሆነ ይታወቅልኝ። ሁሉም ነገሯ ጆሮ ሆኖ የምትሰማ ሰው ነበረች። በዕለቱ ትናገር አትናገር ዛሬ ላይ አላስታውስም። ከዛን በኋላ ውይይታችን ላይ ቀርታ አታውቅም። ሁሌም ከኋላ ወይንም ፈንጠር ብላ ነው የምትቀመጠው። ለመስማት የምትጓጓውን ያህል ግን ለመናገር አትቸኩልም። ከተናገረች የማያወላዳ ነው። ጓደኛ ሆነን ተገናኝተን እኛ ቢራ እሷ ስፕራይት እንይዝና እናወጋለን። እንዲህ ነው እንዲያ ነው የሚል ክርክር ውስጥ አትገባም። ያልመሰላት ሐሳብ ከተነሳ ጥያቄ ትጠይቃለች። የሰላምን ጥያቄዎች መመለስ በጣም ከባድ ነገር። ጥያቄዋ በተገቢው የመለሰ ሰው ብቻ ሐሳቧን ያስቀይራታል። በቃ አትቸኩልም፣ አትንቀዠቀዥም። ያቺ መጀመሪያ ሰዓት አሳቻ የመሰለችኝ ሴት ቆይቶ ሳውቃት ጥሩ አንባቢ፣ ብርቱ አዳማጭ፣ የተሳካላት አሰላሳይ ለመሆኗ ምስክር ሆኜ የመጀመሪያው ረድፍ ላይ ቆማለሁ። ዛሬ ሁለተኛ ስራዋን ህዩድን ታስመርቃለች። እባካችሁ እንኳን ደስ አለሽ በሏት በጭብጨባችሁ። ሰላምዬን በጭብጨባ ወደዚህ ጋብዙልኝ እባካችሁ። እሷ ሁሌም ከኋላ ነች ያለችው፣ አሁንም ኋላ ነች። እባካችሁ በጭብጨባ ተቀበሏት። በነገራችን ላይ አሁን ያነበብኩላችሁ ጽሁፍ ሁለት ቦታ ላይ መግቢያውና መውጫውን ከማስተካከል ውጪ የመጀመሪያ መጽሐፏ ህላዌ ሲመረቅ ያነበብኩት የጻፍኩት ነው። ሰላም ስላልተቀየረች ዛሬም እሱ ነው ማለት ነው። እና ደግሞ በእኔና በሰላም መካከል አንድ ዲል አለ። ወደፊት 21 መጽሐፍ ታስመርቃለች። 21ዱንም እኔ አርጅቼ ምርኩዝ ይዤም ቢሆን መድረክ ምመራላት እኔ ነኝ ማለት ነው። አመሰግናለሁ። ተባረክ። በጣም ጥሩ። ዛሬ በጣም ጥሩ ፕሮግራም ነው የሚኖረን ብለን እናስባለን። ሰዎችን በየተራ ወደዚህ እንጋብዛቸዋለን። ሙዚቃ ይኖረናል። ከሙዚቃው በተጨማሪ ደግሞ ግጥሞችን እንሰማለን። ግጥሞቻችንን መስማት ብቻ አይደለም፣ ከመጽሐፉ ላይ ጥቂት ዳሰሳዎችን እንሰማለን። በጣም ብዙ የሥነ ጽሑፍ ሰዎች ናቸው ያሉት። በድንገትም አንዳንድ ከሌ ተነሱ እያል የምንጋብዛቸው ይሆናል። መጀመሪያ ግን ኃይለ ሥላሴ ሙሉነህ፣ ፍቅር ካሳሁንና ለምለም ገቢሳን ወደዚህ ጋብዛቸዋለሁ። እባካችሁ በጭብጨባ ተቀበሉልኝ። ሰላም፣ እንኳን ማርያም ማረች። ፍለጋ ፍቅርን እያሰብኩ ሳውራ ካንቺ ጋር ልብሽ ሸፍቶ ከሄደ ሌላ ጋር በንዋይ ምክንያት ኑሯችን ቢናጋ ብር እያለ ያው ካልተረጋጋ ምናልባት ተሽሎሽ እንድትመጪ ኔጋ ጉዞ ጀምሬያለሁ። ስፖንሰር ፍለጋ ስያሜ ያጣሁላት የአራት ቀን ረፍቷ 26 ድካም 30 ቀዳዳ መድፈን ባትችልም የቤት ኪራይ መብራት ስልክ ውሃ እያልኩኝ ለታክሲና አውቶቡስ እየመነዘርኩኝ ቀና ብዬ እንዳላይ አተኩሬ ወደ ላይ እየኮረኮመኝ የኑሮ አቆልቋይ ምንስ ብዬ ልጥራት ይችን ወር ደም ወዜ ስያሜ ያጣሁላት በደረሰች ጊዜ። ፍታት ዘመን ተሻሽሎ ቴክኖሎጂው መጥቆ አውሮፓና እስያ በጥበብ ረቆ ለእኛም ያው በተራው ጸበሉ እንዲደርሰን ተሰነጠሩት ጋር ጥቂቱን ተውሰን ሞባይል፣ ኮምፒውተር፣ ቴሌፋክሱን ወርሰን አባም ስልጣኔው እንዳይቀርባቸው በየቤቱ ሄዱ ጸበል መርጨታቸው ጸሎት ማድረሳቸው 10ሩ ጋር መሄድ ስለሰለቻቸው ፍታት አደረጉ በኢንተርኔታቸው። አመሰግናለሁ። እንዴት አመሻችሁ? የማቀርብላችሁ ወግ ነው። ርዕሷ የኩሽናው ችሎት ይሰኛል።
ከሰሞኑ በመወዳት የእናቴ ማጀት ውስጥ እንደዚህ ሆነ። ለዘመናት በትዳር ተጣምረው አንተ ትብስ አንቺ ትብስ እየተባባሉ ወልደው በከበዱት የእንጀራና የሽሮ ጤናማ የትዳር ህይወት ውስጥ ትልቅ አለመግባባት ተፈጥሯል። እመት ሽሮ የተከበረው ባለቤት አቶ እንጀራ እግሬ ከቤት ሲወጣ ጠብቆ እንደ መስቀል ወፍ በአመት አንዴ ብቅ ከምትለው ስጋ ወጥ ጋር ቺት አድርጎብኛል ወይንም ማግጦብኛል ስትል ክሷን አቅርባለች። ለዚህ ምስክር የሆናት ዘንድ ጋይስትሪን ከፌዴራሉ ከፍተኛ ፍርድ ቤት ድረስ አስጠርተዋለች። መስከረም 3 ቀን ከጠዋቱ 3 ሰዓት ላይ በዋለው ችሎት አያባቂላ በዋና ዳኝነት የተሰየመ ሲሆን በትዳር ላይ ወስልታል የተባለው አቶ እንጀራ፣ ሰላማዊ ትዳርን አውከሻል የተባለችው ስጋ ወጥ እንዲሁም ደግሞ በገዛ ባለቤቴ ክህደት ተፈጽሞብኛል በሽሮና የውስልትናው ተግባር በተንጋለለው ደረቴ ላይ ለመከናወኑ እኔ አይንም አይነኝ የሚለው ጋይስትሪ በችሎቱ ላይ ተገኝተዋል። አያባቂላም የችሎቱን መዶሻ ከጠረጴዛው ጋር አላተመና ከሳሽ ሽሮ አቤቱታ እንድታሰማ በእጁ ምልክቱን ሰጣት። እመት ሽሮም ገና ከምድጃ ላይ በትኩሱ ያወረዷት ይመስል እየተንተከተከችና አይኗ እንባን እያቀረረ ሮሮዋን ታሰማ ጀመር። የተከበረው ዳኛ እንግዲህ ታዩት ትዳሬም ብዬ ልጆቼም ብዬ ተሰብስቤ በተቀመጥኩበት በገዛ አልጌ ማን ነው በገዛ ትሬ ላይ ባለቤቴ አቶ እንጀራ ከስጋ ወጥ ጋር አንሶላ ሲጋፈፍ እጅ ከፍንጅ ነው ያስኩት። ለዚህም ደግሞ ምስክር አለኝ አለች። እንቧን ተከትሎ 10 ጊዜ በፈሳሽ እየሞላ ያስቸገራት አፍንጯን በማረቧ እየጠራረገች አያባቂላም ወደ አቶ እንጀራ ፊቱን በማዞር ተከሳሽ አቶ እንጀራ የቀረቡበትን ክስ ይቀበላሉ? ድርጊቱንስ ፈጽሟል? አለ ኮስተር ብሎ። እንጀራን በብስጭት እየተወራጨ ፈጽም ያለው ግን ደግሞ አልፈጸምኩም በማለት መለሰ። ባቄላም ቆጣ ብሎ ደግሞ ምን ማለት ነው ፈጽም ያለው ግን አልፈጸምኩም ማለት በማለት እንጀራ ላይ አፈጠጠበት። አቶ እንጀራም ሰከን ለማለት እየሞከረ ያው በሚስት ላይ ማግጣል የተባልኩት መስከረም 1 ቀን የእንቁጣጣሽ ዕለት ነው። ደግሞ እኮ በዚያ ዕለት በአዲስ ዓመት እኔ ብቻ ሳልሆን ሁሉም በየቤቱ ያለ እንጀራ ከስጋ ጋር ዴት ያደርጋል which is normal አይደለም እንዴ ተከበሩ ዳኛ አለና ንግግሩን ቀለል ለማድረግ ሞከረ። ልብ አርጉልኝ አለች እመት ሽሮ እጇን ወደ ላይ ዘርግታ። ልብ አርጉልኝ እንዴ በትዳሩ ላይ መውስለቱን እኮ ነው ዛት ኢዝ ኖርማል ብሎ እንደ ቀልድ ነገር የሚያወራው። ደግሞ የታለች ያቺ ሴሰኛ? እሷ አይደለች አማጋጯ? የተከበረው ፍርድ ቤት እሷንም ጥሩልኝ አለች እየተወረገረገች። ባቄላም አይኑን ከወዲያ ወዲህ እያማተረ ለመሆኑ ወይዘሪት ስጋ ቀርበሻል በማለት ጠየቀ። ወይዘሪት ስጋም ኮራ ቀብረር ብላ ቀርቤያለሁ አለች። አንቺስ ድርጊቱን መፈጸምሽን አምነሽ ትቀበያለሽ? አለ ኮምጠጥ ኮስተር ብሎ። አዎ ክቡር ፍርድ ቤት ባይዘወይ ደስ የሚል የፍቅር ጊዜ ነበር አብረን ያሳለፍነው። በቃ ምን ልበሉት እንጀራ ልክ እንደ ጃክ፣ እኔ ደግሞ ሮዚን ሆኜ ይሄ ማነው ስሙ ትሪ ደግሞ እንደ ታይታኒክ ሆኖልን በቃ እሱ ላይ ተጭነን የሚገርም ምሽት ነበር ያሳለፍነው አለች ስጋ ወጥ። ከእንጀራ ጋር ያሳለፈችው ጊዜ ሲታወሳት ፊቷ እንደ ማለዳዋ ጀንበር ይበልጥ እየፈካ ስለዚህ አንቺም ሆንሽ እንጀራ ጥፋታችሁን ስላመናችሁ ምስክር ያሻንም ማለት ነው ሲል አያባቂላ መጽሐፍ መጥቶ ለመመስከር አሰብስፎ የነበረው ጋይስትሪ ቅስሙ ስብር አለ። ባቄላም በመቀጠል እና አቶ እንጀራ ወደ ብይን ከመሄዴ በፊት የፍርድ ማቅለያ ማቅረብ የሚችሉ ከሆነ ተፈቅዶሎታል አለ። እንጀራም ለምቦጩን ዘርግቶ ፊቱን እንደ ምስኪን እያቁለጨለጨ ዳኛው ይራራለት ዘንድ እንዲህ ሲል ንግግሩን ቀጠለ። ያው በትዳሬ ላይ እንደወሰልት ያደረገኝ ብሶት ነው የተከበረው ፍርድ ቤት። ከሽሮ ጋር የመጀመሪያ ልጃችንን ፍርፍርን ከወለድን በኋላ እኔም የኑሮ ውድነቱን በማየት ዳግመኛ ልጅ ላለመውለድ ሽሮን የወሊድ መከላከያ እንድትጠቀም ባስጠነቅቃት፣ እሷ ግን ፍርፍርን በወለድን በ6 ወሩ ፍትፍትን መልሳ ጸነሰች። እናም በቃ በዚህ ተበሳጭቼ ስጠጣ አደርኩ። እንደ አጋጣሚ ጠዋት ላይ ራሴን በፓካውት ከስጋ ወጥ ጋር ትሪ ላይ ተንጋለኝ ያገኘሁት አለ የሰራውን ስተት ሲያስታውስ ትንሽ እንደመጸጸት ብሎ። ባቄላም የእንጀራን ሮሮ ከልቡ ሲያደምጥ ቆየና በእውነቱ ያሳዝናል።
በዳይም ሆነ ተበዳይ በየፊናቸው የየራሳቸው የሆነ ብሶት ስላለባቸው ከሁለት ባንዱ ላይ ነጥሎ መፍረድ በጣም ያስቸግራል። ያም ሆነ ይህ ግን የተከበረው ፍርድ ቤት በተቻለው መጠን ሚዛን የሆነ ፍርድን ለመስጠት ይጥራል። በዚህም መሰረት ከዛሬው ዕለት ጀምሮ እመት ሽሮ በአቅራቢያዋ በሚገኝ የመንግስት ተቋም በመሄድ ተገቢ የሆነ የቤተሰብ ምጣኔ ትምህርት እንድትከታተልና የወሊድ መቆጣጠሪያን በአግባቡ በመጠቀም ባለቤቷ እንጀራን ካለ ዕድሜው ከመሻገት እንድትታደገው ፍርድ ቤቱ ወስኗል። አቶ እንጀራ ደግሞ ከአሁኑ ሰዓት ጀምሮ ባለቤታቸው ወይዘሮ ሽሮን እንደ ከዚህ ቀደሙ በኩሽና ከ3 ጉልቻ ዳር ሳይሆን ስመጥር ወደሆኑ ሪዞርቶች በመውሰድ ከቢች ዳር እንዲያዝናኗቸውና የተሰበረ ልባቸውን በጭቃ ዘይትም ሆነ በቂቤ ጠግነው እንዲያዝናኗቸው ሲል ወስኗል። ሽሮ እጆቿን ወደ ሰማይ ዘርግታ ፍትህ የሰጣት ፈጣሪዋን አመሰገነች። ባቄላ ቀጠለ። ወይዘሪት ስቃወት ደግሞ በዓልን እያመካኙ መላ አካላታቸውን አፍንጫን በሚያውዱ የኩሽና ቅመማ ቅመሞች ተለቃልቀው በየቤቱ የሚገኙ እንጀራዎችን ከሰላማዊ የትዳር ህይወታቸው ላይ ነቅለው እንዲያስቷቸው ከዛሬ በኋላ ከማንኛውም አይነት የማጀት ኮስሞቲክስ ምርት ተጠቃሚነት እንዲታገዱ ሲል ፍርድ ቤቱ ወስኗል። ብረት ድስቱ ተዘግቷል፣ ወደ ኩሽና ይመለስ በማለት አያ ባቄላ ፍርዱን እንዲያስተላለፈ አመሰግናለሁ። ባለታሪክ ኢንተልሃሩ ግንቦት 9 ነፍስ ውጪ ነፍስ ግቢ ላይ ነበሩ። ከዓመታት በፊት ግንቦት 8 ማታ ሊወልዱ ድርስ ሆነው ያውም በልደታ ረቡዕ ግንቦት 9 ታፍና ብትመጣ ሞታለች ተብላ በሳህን ተጣለች። ይኸው ዛሬ ድንገት ከፊታችሁ አለች። የኔ የልደት ቀን ነው ግንቦት 9። ቀጣዩ ግጥሜ የት ነህ የኔ ብርሃን ይላል። ፀሐይ ስትወጣ የማለዳ ወፍ የንጋት ብስራት ስትዘምር እጅግ ጓጓለሁ አንተን ለማግኘት በግቢው ቅጥር። ያይንህ መጋረድ የልብህን ብርሃን መች ከለከለ፣ ስንቱን አብቅቶ ላለም አዋለ። ናፍቆት ረሃብ ሆኖ መንፈሴ ውስጥ ዘልቆ ሄደ ገሰገሰ ልቤ ወዳንተ ርቆ። እንሂድ ውሰደኝ ወደ ልጅነቴ ወደዛ ትዝታ፣ እሱ ይሻለኛል ከየትኛውም ቦታ። በጥበብህ ጸጋ ነፍሴን ብታጠምቀኝ፣ መንገድ ብቻ ሳይሆን አካሄድ አወኩኝ። አንተ የኔ መሪ አንተ የኔ አስተማሪ፣ ታሪክ ልታስተምረኝ ብንተዋወቅም፣ ሕይወትህ ቀመር ነው የሰው ነፍስ የሚያክም። ደራሲና ጋዜጠኛ ሕግን አውጪ ሕግ አርቃቂ ብሎም ዳኛ፣ ዲፕሎማት አምባሳደር መቼ ያልቃል ቢዘረዘር። አንተ እኮ ነህ ያፈራኸው አገልጋዩን በምድር ባየር። ግና ዛሬ የት ነህ የኔ ብርሃን አንዴ ልይህ። እንደ ወትሮ ከአጋርህ ጋር ከልጆችህ የእውቀትን ወይን ልትቀዳ፣ ርቀህ ይሆን ከአድማስ ማዶ ያላየው በአገር ጓዳ። መምህራን ሁሉ ከምስጋና በቀር ነፍስ ማቆያ ነው ያላችሁ ክፍያ። በጫንቃ ይዛችሁ አለ የተባለውን የዓለምን ሙያ። እኔ ሌላ ምን እላለሁ? በቸር እንደማይህ ፈጣሪዬን አምነዋለሁ። እናም የኔ መምህር አመሰግናለሁ። እድሜ ጤና ሰላም ከቤተሰብህ ጋር እመኝልሃለሁ። ለመምህር አብርሃም አዲስ ከተማ ሁለተኛ ደረጃ ትምህርት ቤት ከለምለም ገቢሳ። ሶስቱንም ከልብ ነው የምናመሰግናቸው። ሞራል በኔ ስም ባካችሁ። የሆነ እዚህ ጋር እሳት እዚህ ጋር እሳት እዚህ ጋር ስዕል ሳይ የሆነ ደስ የሚል ድባብ እየተሰማኝ ነው። በነገራችን ላይ ይህ ወንድማችን ህላዌን ይቅርታ ህዩድን ካነበበ በኋላ የህዩድ ላይ የተሰማውን ስሜት በስዕል እያቀረበልን ነው። እኔ ስዕል እንደዚህ እንደሚፈጥን አልገባኝም ነበረ። ቅድም ያልነገርኳችሁ ለዛ ነው። ብዙ ነው የሳለው። መጨረሻ ላይ እዚሁ እንጫረተውና አንዳችን ቤት እንወስደው ይሆናል ምናልባት ማለት ነው። ሶስቱንም በድጋሚ አመሰግናለሁ። ፈጣሪ አክብራችሁ። በመቀጠልም ሌሎች ወደ መድረኩ እጋብዛለሁ። ከዛ በፊት ድባቡ ደስ ስላለኝ እኔም አንድ ግጥም ባነብ። የህዩድን ካነበብኩት በኋላ ብዙ ያለመፈቃቀድ ወሲቦች በውስጡ አሉት። የመፈቃቀድ
በግጥም በይስማዕከ የተጻፈ አቀርባለሁ ማለት ነው። አእምራ ለሔዋን ሳይበርድሽ ስደርብ ሳይሞቅሽ ሳራግብ እባብ ስሆን እርግብ ስማስን የኖርኩት የተንከራተትኩት ህትምት ድንግል ነኝ ማንም ያላቀፈኝ በማለትሽ ነበር ስጠብቅሽ የኖርኩ ስሸኝሽ እስከበር እኔም ያኔ ስጠጋሽ ስትጠጊኝ በእንቆቆ እንደማይሽር ቡይ ኮሶ ስንማማል በመብርሃን ስንገዘት በአምላክ ጦሶ እንዳንቺ የሥጋ ድርብ አይኖረኝም የደም አውታር ውሳጤ ድንግል ነበር። እናም በዘመን ላይ ዘመን ደርቶ የሰርጋችን ችቦ በርቶ ጫጉላ ገባል እንተያይ በሔዋን ዓይን ልትወጋጊኝ በአዳም ዓይኔ ገላችን ላይ ድምፁን ሰማን አእምራ ለሔዋንን ስትገሰግስ ድንግልና ያቺ ለቅሶ ጦም ቃና ነጠላ ድምፅ እልፍ ዜማ እስከ ገነት እስከ ራማ አዲስ ምድር አዲስ ሰማይ ልናንጋጥጥ ሽቅብ ልናይ ሲደረመስ አዲስ ገደል አዛኞ ጊ ጣፋጭ ቁስል ትኩስ እንባ ወላፈንጠል ጥፍር ሲሾል ወስፌ ሲግል እኛ እናትሽ ያባረሩኝ ሊያወድሱኝ ጀግና ሊሉኝ ብር አምባርሽ እንዲሰበር ለደም ጨርቁ ሊቀነቀን ሊደነከር መስሎኝ ነበር። ሆኖም በጆሮዬ ተማጸንሽኝ ለዘመናት ከደበቅሽኝ ህቡ ምስጢር አካፈልሽኝ እንካ ሰንጢ እንካ ምላጭ እንካ ሰንጢ ደም ፍለጋ ጭኔም ቧጠኝ የደም ጨርቁን ለውስልኝ አልሽኝ። እቱተዩ ውዴ እርሺው ስለ ፍቅሬ ሁሉ መልካም ቀድሞም ቢሆን ባንቺ መድማትን ያረካም በስጋ ስስ በደም አውታር ንጽህና አይለካም ቸፍገምግሜ ተጥደፍድፌ ከሱሬ ሰንጥልፌ የራሴን ጭን በጥቻለሁ ደምሽን ከኔ ደምቻለሁ ብር አምባሬን ሰብሬያለሁ። እቱተዩ ውዴ እርሺው ሁሉ መልካም ቀድሞም ቢሆን ባንቺ መድማትን ያረካም በስጋ ስስ በደም አውታር ንጽህና አይለካም። እዚህ ጋር ማጨብጨብ ትችላላችሁ። በጣም ጥሩ። በመቀጠል ኢየሩሳሌም አሰፋን ዘውዴ አለልኝና ሃይሚን እንጠራቸዋለን ማለት ነው። አብራችሁን ቆዩ። እንዴንትን ትርሰሽ እቅፍ አርገሽ ከንፈሬን ሳማርገሽ እያጫወትሽ ስንስቅ ስንላፋ ስንንቀባለን አብረን ስንፈነ ሰላም እንኳን ደስ አለሽ። ኢየሩሳሌም የለችም መሰለኝ። ስለዚህ ቀጣዩ እኔ ልግባ። ጊዜን መሸከም ከሚል የግጥም መጽሐፌ አንድና አንድ አዲስ ግጥም አነብላቸዋለሁ። ተስፋ ሰኞ ብለን ሰኞ ደረስን መስከረም ብለን መስከረም ዛሬ የትናንት አምሳል ልኩ ቅጽበት ነው ዘላለም አንድ ፍሬ እልፍ አበባ መልከ ብዙ እልፍ አሟሟት ትርጉም አትሰጥም ሕይወት አያቴ አባቴ አባት የወደኝ ነበር አብዝቶ ሞት አስልኮበት ተጓዘ ሳይቀምስ ተስፋው አሽቶ ምን ነበረ መሻቱ እኔም እንደሱ መንገደኛ እድሜን ነበር ሽሽቱ ገለው ባመሻሽ ሲለዝ ናፍቆት ይሆን ልጅነቱ እኔን ለማለቱ አካል ገጹ ሲናፍቀኝ ላስታውሰው ስፈልግ ትውስታዬ ግርዶሽ አለው ሐሳቤ ወና ጭጋግ የሚሳሳልኝ አያቴ ደበዘዘ ለትውስታ ቀለም አጣ ቀለሙ ጊዜ ትናንቴን ከፋቀው ምንድነው ነገስ ትርጉሙ ዛሬ ላይ ትናንቴን ካጣሁ ነገ መንገዱ መንገዴ ተስፋ ላይ አያደርስም ሞት ነው የሕይወት ዳዴ ተስፋ እፎይታ ቢሆንም አይችልም ጊዜን መሻገር የሰው ልጅ ተስፋን ሲኳትን ተስፋ ነገን ተጋርዶ አየሁት ለሞት ሲያጋፍር የላትም ምልልታ ሕይወት ያሴት መዝሙር ለውበት ስታረግድ ይረግፋል አበባ ትጠልቃለች ጀንበር ተስፋ ያረግነው ተስፋ መድኃኒት ይሻል በራሱ ከህመማችን ብንድን እንኳ አይፈርስም የሞት ዳሱ። የህይወት ስደተኞች ያቺን አደይ አበባ ገመገሙ ስር ፈክታ ቢጫ ብርሃን ፈንጥቃ ባየኋት ጊዜ አለቀስኩ የትካዜ ሴሌሊት ነፍሴን ቦርቡሮ በላት
ጉሙ ያለ መንገድ ሲርመሰመስ ነፋሱ በገመገሙ እያፏጨ ሲመላለስ ገብቶኛል ነገር በልቡ እንዳዘለ ያቺ አደይ አብባ እስክትጠወልግ እስክትረግፍ ነው ጉጉቱ። የንቦቹ ዝማሬ የቢራቢሮዎች ወረብ እምባ እስኪሆን ማህሌቱ። ቢራቢሮዎች ሲወርቡ ድንጉሎች ሲዘምሩ ምድር አረንጓዴ ሸማ ለብሳ ባርመሞ ስትመለከት ጀንበር ፍዝ ሰማይ ስር በፈገግታ ስትሰርቅ ያለ መንገድ ሊባክን ፍጥረት ተስፋን ሲሰንቅ ታካችም አብሮ ይነሳል ታሞ በዋለበት ደጅ የነገን መንገድ ሊናፍቅ። ጎህ ቀደደ የሕይወት ሰንበሌጥ የብርሃን ጤዛ አዘለ አድማስ ጭንብሉን ጣለ። ፍጥረታት አንቃዱ የዘበት ዜማ አሰሙ እዩ እነዛ ወፎች ሰማየ ሰማያት ሲተልሙ። ሁሉ ወደ መሻቱ ባከነ ሁሉ ከህልሙ ልቤ ብቻውን ተከተላቸው ከንቱ ደከመ ላይ ደርስባቸው። ይዛለች ነፍስ እየጎተት የሕይወት በረሃ ስናቋርጥ በጥም ስንንገበገብ ሚራዡ ባህር መስሎን ከሩቅ ኦና ዳና ስንከተል በሄድንበት መንገድ ጠፋን። መሽተን ተገኘን ከምዕራብ የተሰደድነው ለንጋት ነንበር ለምስራቅ። ጅረቶች ፏ ብለው ተንዠቀዠቁ ቁልቁል ተሽቀረቀሩ አለፉ እየዘመሩ ወረዱ እየተጣሩ ወነዙ በሆታ አደሙ ተጓዙ እስከ ምድር ጫፍ። ይብላኝ ስለነጋቸው ማን ይነግራቸዋል ምንጫቸው ሲነጥፍ። ይብላኝ ስለነጋቸው ማን ይነግራቸዋል ምንጫቸው ሲነጥፍ። አመሰግናለሁ። ፋታ ማይሰጥ ብር አይኔን ገለጥ አድርጎ የዓለም ዝባዝንኬ ሊያወራኝ ፈልጎ በጽልመቱ ታዛ በምናብ ሸሽጎ እረፍት መሳይም ብዕሬ በሌኔ ጥጋጥን ቃላትን ሰግስጎ አንቺን ይመስለኛል ትኩር ብዬ ሳየው ቀለም እየደፋ ጣቴን ሲያወራጭው አው ርቅ አይደለሽ ባላውቅሽ ነው እንጂ ቅርብ ነው ያለሽ። ወይ ግጥም መቼ የተለከፍኩኝ መች መጋኛ መታኝ በነቃዩን ቁጥር ከእንቅልፍ እያነቃኝ በተኛዩን ቁጥር ከእንቅልፍ እያነቃኝ መቼ ሰው ሆናለሁ እረ ጤና የሚውለኝ። ታዲያ ቆይ ለምን በቀናት መጭም ብርሃን በሞላበት ሰው ብዝት ባለበት ለምን ብቃቲም እኔም እንዳርፍበት መሸት ያለ ለታ ፍርሃት ይረዳኛል ቀልቤን ስትሰርቂው ያንቀጠቅጠኛል። እባክሽ በቀነኝ መልክሽን ልወቀው። ቆይ እስከ መቼ ነው ልቤስ የሚመታው? በፍቅር አስለክፈሽ በአፍላነት እድሜ ደብዳቤውን መስለሽ አጥምቀሽ በእንባይ ይኸው ለዚህ በቃው። ወይ ፍቅሬን ሳላገኝ ወይ አንቺን ሳላውቅሽ ዝም ብዬ እጽፋለሁ እያንዣበብክ ዙሪያሽ። እስቲ ነይ ቁጭ ስል ብርሃን በበዛበት ታባንኝን ጀመር እየመጣሽ ሌሊት በሀሳብ አጥለቅልቀሽ የምትሰወሪው። ቆይ ምን ምላት ነሽ የማትታወቂው? ከዚህ ሁሉ ሚሊየን ህዝብ እኔን ለይተሽ ምን ልታደርጊኝ ነው ንገሪኝ እባክሽ። ጨርቄን አስጥለሽ እብድ ልታስቢኝ መጋኛ ነው ብለሽ ጸበል እንዲረጹኝ በዛ በጽልመቱ ልታስቢኝ። አይ አትምጭብኝ ጣት መጠቋቋሚያ ቡናን ቃሪ አታርጊኝ። እንዳሊዝ እንዳልጨብጥ ከንፋስ ረቀሽ ለይተሽ ላይሽ እየጓጓው አለው ሲል የሌለሽ ጥበብ የተባልሽ ቆይ አንቺ ግን ማነሽ? አይንሽን ሳላየው ዝም ብዬ የምወድሽ ከእንቅልፍ ምታነቅኝ ብዕር እየመሰልሽ ጥበብ የተባልሽ ቆይ አንቺ ግን ማነሽ? ማን ትሁኝ ምን ሳላውቅ ምን ብታስነኪኝ ነው ትዝ ባልሽኝ ቁጥር ምተርከው ዜና? ያሰብኩት እንዳይተን ስጽፍ በጎዳና ከስንቱ ተጋጨው ያም ይሄም ሲል ቀና። ገና ነው መዘዙ ባንቺ የመጣ ዱላ መቼኔስ ተርፋለሁ ከሞገተኝ ኋላ። አጽሜም አይገኝም ተሰብሮ እንደሸክላ። አትምጭብኝ በቃ ባለሽበት ቆይ ሁሌ ሚስጥር ሆነሽ ሆዴን አታባቢ። በተኛዩን ቁጥር እንዳልረባብሽ ብዕር አትላኪብኝ የውሃ ሽታ ሆነሽ። አመሰግናለሁ። እንዴት አመሻችሁ? ቀዝቀዝ ብላችሁ። ሰላምዬ እንኳን ደስ አለሽ።
የሱፍ አበባ ፀሐይ ተከታይ ስትወጣሪ ነኝ ካለቀ ነፋይ ማምራን ተንሳይ ዋባን ተንሳይ ማምራን ተንሳይ ዋባን ተንሳይ የሱፍ አበባ ፀሐይ ተከታይ ስትወጣሪ ነኝ ካለቀ ነፋይ ማምራን ተንሳይ ዋባን ተንሳይ ማምራን ተንሳይ ዋባን ተንሳይ አይኖቼን ጨፍኜ ቆሜ ያለመህ ማለዳ ስትወጣ ገስጋሽ እስካይልህ እኔ ማዱዳ ነኝ አላወራ የለብለቤን ልትሰልል እስካፋይን ኖራ አይን ሳይወይ ታድን ብትፍት ማደሪያ ፍላጣበት ሲመች መግቢያት ብርሃን ስትፈንጥቅልኝ ልጅታ በደስታ አለው በለት ኑርት የኔ መከታ ሳባፊስ እንዳልኝ ታባብልህ የኔ ቆንጆ የበለኝ ልትጥር ከአድማስ ወዲያ አንቺ የምትቆይ እንደኔ አዝናኝ አፍቃሪ ሆይ ሳባፊስ እንዳልኝ ታባብልህ የኔ ቆንጆ የበለኝ ልትጥር ከአድማስ ወዲያ አንቺ የምትቆይ እንደኔ አዝናኝ አፍቃሪ ሆይ የኔ ፀሐይ የኔ ፀሐይ ምትመላይ ነፍስታይ የኔ ፀሐይ የኔ ፀሐይ ምትመላይ ነፍስታይ የኔ ፀሐይ የኔ ፀሐይ ምትመላይ ነፍስታይ ዛሬ ነኝ ካለቀናይ ማምራን ተንሳይ ዋባን ተንሳይ ማምራን ተንሳይ ዋባን ተንሳይ የሱፍ ተከታይ ዛሬ ነኝ ካለቀናይ ማምራን ተንሳይ ዋባን ተንሳይ ማምራን ተንሳይ ዋባን ተንሳይ እሳትን የሚያግስ በቆይ ግርማ የኔ መዳኛ ነው እንዳትፈገስ የትም ቢሆን ሰልከኋላ አንተም ለመለየት ስላትላትል አይንን ስታይ ወዬ ካትንድቀት ማደሪያ ስላጣት ይመች መግቢያት አንተ ፈንተቅልኝ ልጋ በደስታ አያው በደስ ኑርድ የኔ በደስታ ታባቢፍት ያለኝ ታባብልህ የኔ ቆንጆ የበለኝ ልትያተል ከአድማስ ወዲያ የምትዋጊ እንደኔ አዛኝ ዛሬ ስላለፈኝ ታባቢፍት ያለኝ ታባብልህ የኔ ቆንጆ የበለኝ ልትያተል ከአድማስ ወዲያ የምትዋጊ እንደኔ አዛኝ ዛሬ ስላለፈኝ የኔ ፀሐይ የኔ ፀሐይ በላይ ነፍስታይ የኔ ፀሐይ የኔ ፀሐይ በላይ ነፍስታይ የኔ ፀሐይ የኔ ፀሐይ በላይ ነፍስታይ በድጋሚ ሰላም ሳልሰስ ኢየሩሳሌምን ከልብ ነው የምናመሰግነው። ዘውዴንና
ማህሌትንም እንደዛው ሃይሚና ማህሌት የተምታታብኝ ነው ዛሬ ይቅርበኝ። ስለዚህ ለሶስቱም አንድ ጊዜ በድጋሚ አጨብጭቡላቸው ባካችሁ። ጀሪን ቆየት ብለን መልሰን እናገኛታለን አይደል ጀሪ? እሺ እናመሰግናለን። የህዩድን እየመረቅን ነው። ስለዚህ ከህዩድ ላይ የተወሰነ ነገር መስማት እንዳለብን ይሰማናል። ኢትዮጵያ ከፈለኝን ወደዚህ ጋብዛትና ከህዩድ ላይ ቅንጭብ ንባብ ታሰማናለች። ከኢትዮጵያ ቀጥሎ ቢኒያም አቡራ በመሃላችን ስላለ ስለ መጽሐፉ የተወሰነ ነገር ይለንና ንጉስ ባይሌ ደግሞ ወግ ያቀርብልናል። ሶስቱንም በተከታታይ ወደዚህ ጋብዛችኋለሁ። ከኢትዮጵያ እንጀምራለን። እሺ እንዴት አመሻችሁ? ከጄ ድምጽ ቀጥሎ እኔን መስማት ሊጣላችሁ ይችላል። አልነገረችኝም እንዳትሉ። እሺ ሰሊ እንኳን ደስ ያለሽ። ገጽ 55 ላይ አብረን እናነባለን። ተናኜ በጠፍሮ አልጋ ላይ የቀኝ እጇን ተንተርሳ አንቀላፍታለች። አልጌ ቦሩ በሞቱበት መደብ ላይ በጀርባው ተጋድሟል። በፋኖሱ ብርሃን ታግሶ ጥቀርሻ የወረሰውን የእንጨት ወራጅና የሳር ክፍክፋት ያያል። ቆየት እያለ ከማዶ በቅርብ ርቀት የተጋደመችውን እናቱን ያያል። ከሷ ውስጥም ወደ ጣራው የተገለበጠውን የእናቱን የጎንዮሽ ዳሌ ያያል። ቀስ ብሎ ተነሳ። ዳሌዋን በቀስታ ዳሰሰ። የውስጥ ልብሷ ለስላሴ ለመዳፉ ማራኪ ሆነ። ገፋበት። በእጆቹ ሰፊ ክብ እየሰራ የእናቱን ዳሌ ጫን ብሎ ማሸት ቀጠለ። እናቱ መጀመሪያ በሰመመን ነቅታ ዙሪያዋን አየች። ልጇን እግሯ ስር ስታየው በእርግጋ ተነሳች። ሰውነቷን አስፈንጥራ ለማስነሳት አልጋውን ስትጫን የጨቅላ ልጇን እጅ ዳጠችው። ያንቀላፋችው ሕፃን እሪ ብላ ጮኸች። ተናኝ ቀስ ብላ ልጇን አነሳች። አልጌ ልጅቱን መነጨቃትና እሱ መደብ ላይ አጋድሟት ወደ እናቱ ተመለሰ። ምንድን ነው ጉዱ? በቅንዝረኛዬን ዳሌዋን እያየ ቀረባት። ልጄ በወጣበት ማህፀን አፈር ስሆን አታርክሰኝ። እንባዋ ዱብ ብሎ ጡቷ ላይ ወደቀ። እንባዋን ተከትሎ የጋተ ጡቷን አየ። ተጠጋትና በቀኝ እጁ አንድ ጡቷን ጭምደድ አድርጎ ያዘ። ተናኛ ቀሰተች። በመብርሃን ያሳደገህን ጡት ልጄ፣ ከዚህ በላይ መሞት አልችልም፣ አታርክሰኝ፣ ነፍሴ እንኳን ትረፍ። እያቃሰተች የልጇን ዓይን የማየት ድፍረት አታ አጎንብሳ እጆቹን እያየች ትማጸናለች። ጨቅላዋ ትጮኻለች። አልጌ እጁን ለመከላከል የሚጠጉ እጆቿን በግራ እጁ እየመነጨቀ ይመልሳል። ጡቷን ኃይል እየጨመረ ይጨምቃል። በተመስጦ ተጠግቶ የያዘውን ያያል። ደሞ ቀና ብሎ የእናቱን ዓይኖች ለማየት ያደፍጣል። እናቱ ታለቅሳለች እያለ ይቀጥላል። እናንተ ደግሞ ቤታችሁ ቁጭ ብላችሁ አንብቡት። አመሰግናለሁ። ሰላም እንዴት ናችሁ? ቢኒያም አቡራ እባላለሁ። የተሰጠኝ 30 ደቂቃ ነው፣ ታገሱኝ። ህዩድ የተሰኘው የሰላም ማርክ መጽሐፍ በስነ ጽሑፍ ዓለም ውስጥ እጅግ አስደንጋጭና አደገኛ የሆነ የሰው ልቦና ጨለማን የሚያሳይ ስራ ነው። በትንሽ በትንሹ የተጠቆመው የአልጌ ውስጣዊ መበላሸት ወደ አስፈሪ ጫፍ ይደርሳል። አልጌ የተሰኘው ገጸ ሰብ በቀላሉ ክፉ ልጅ ወይም ስነ ምግባር የጎደለው ሰው በሚል የፍርድ ድልድል ውስጥ ብቻ የሚቀነበብ አይደለም። ከዚያ ይልቅ ክፋት እንዴት እንደሚወለድ፣ እንዴት እንደሚያድግ እና ማህበረሰብ በራሱ ውስጥ የፈጠረውን ጭራቅ እንዴት እንደሚፈራው በጥልቀት የሚያሳይ ድብቁ የእኛነታችን አምሳል ነው። ነገረ አልጌ የሚያስታውሰን የፍሮይድን ኦዲፐስ ኮምፕሌክስን ነው። ነገር ግን ሰላም ማለት ፊት ለፊት የተቀመጠችው የምትስቀዋ ልጅ ይህንን ረቂቅ ሀሊዮ በአካዳሚያዊ ንድፈ ሀሳብ አታቀርበው። እጅግ አካላዊ፣ አስጨናቂ፣ አስፈሪ ምስሎችን ተጠቅማ የህመሙን ጓዳ ጎድጓዳ በታሪክ ውስጥ ታሰርጻለች። መጀመሪያ ላይ ሰላም የአልጌን ጅራፍ በቀጥታ ከማሳየት በሁለት ንግርቶች ጥቅል መልኩን ትከስትልናለች። የመጀመሪያው ትዕምርታዊ ተቃርኖ በያዘ ውልደተ ሞት በተሰኘ ርዕስ የንግርት ችካል ትመታለች። ልደት ህይወትን ይወክላል፣ ሞት ግን ፍጻሜ። ጽሑፉ ግን ሁለቱን በአንድ መም ላይ ያነብራል።
መም ትራክ ማለት ነው። ተናኜ ልጅ ልትወልድ ስትል እንደምትሞት ሆና ትቀርባለች። ውልደት የደስታ ጀንበር ሳይሆን የአካል መፈራረስ እንደሆነ ትጠቁመናለች። የማህፀኗ በር ብርግድ ብሎ ተከፈተ በሚለው አገላለጽ ውስጥ ልደትን በውበት ከማቅረብ ይልቅ በስጋዊ ሰቆቃነት ትዘይበዋለች። ሁለተኛው ንግርት ደግሞ በእናቱ በተናኘ እቅፍ እንዳለ አልጌ ጡቷን እንደነከሳት በመግለጽ ይህ የጡት ንክሻው ሕይወትን ከሚሰጠው ምንጭ ላይ ነግ ጉዳትን እንደሚያደርስ ጥቁምታን ትሰጣለች። በዚህም ከመጀመሪያው ጀምሮ አልጌ ለማህበረሰቡ የሚያመጣውን ሕመም እንድንመለከት ትጋብዘናለች። የአልጌ እናት የሆነችው ተናኜ በእናትነትና በሴትነት መካከል ተሰንጥቃ ትታያለች። ልጄ እኔን ተመኘ የሚለው ጥያቄ የታሪኩ ማዕከላዊ የስነ ልቦና ተተኳሪ ነጥብ ነው። ተናኜ ልጇን እንደ ልጅ ለማየት ትፈልጋለች። ነገር ግን የልጁ አይን ውስጥ የምታየው የኮርማ ወጠጤነት ባህሪ ነው። በሂደትም የእናቷ መቀነት በአልጌያዊ ሃሊዮ ይላላል። እዚህ ላይ 3 ዝምታዎችን እናገኛለን። አንደኛው ማህበረሰቡ የወል ጥቃቱን ዝምታ በተባለ ጅራፍ ተናኜ ላይ ያሳርፍባታል። ተናኜ በገዛ ልጇ ቁም ስቅሏን ስትበላ አባከና የሚላት አይኖርም። ማህበረሰቡ መከራን እያዩ ከመጋፈጥ ይልቅ ይለማመዳሉ። በዚህ የማህበራዊ ግዴለሽነት በትር ተናኜ ክፉኛ ትነረታለች። ሁለተኛው የተናኜ ዝምታ ሲሆን ስሜቷን ባለመግለጽ ውስጥ የምንመለከተው ነው። ሶስተኛው ዝምታ ደግሞ የታሪክ ዝምታ ሲሆን የተጨቆኑ ሴቶች ታሪክ በዋዛ በፈዛዛ እንደሚታለፍ በመጽሐፉ መውጫ ላይ እናገኛለን። እናም ሰላም ማርኮ ሆይ ይህንን የታሪክ ዝምታ ስለጻፍሽ እናመሰግናለን። 30 ደቂቃ አልቋል። እንዴት አመሻችሁ? ሰላምዬ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ። ባይዘይ ሰላምዬ በትምህርት ዘመን በአጋጣሚ ፒኤችዲ ተማሪ ሆና እኛም ፊደል ለመቆጠር ገብተን ነበርና የዛኔ ድንገት የሆነ መጽሐፎችን ስንፈልግ የሚሰጡን አሳይመንቶች በጣም ከሚያቀሉልን ሰዎች መካከል አንደኛዋ ሰላምዬ ነችና ለምታደርግልን ነገር መልካም ነገር ሁሉ በዚህ አጋጣሚ አመሰግናለሁ። ከመጽሐፍሽ ባነብ ደስ ባለ የዛሬ ሙሽራው አንቺ ስለሆንሽ ማለት ነው። ግን ኦልሬዲ ዛሬ ስለገዛው ስላልተዘጋጀውኝ ሚስ እንዳላደርግ ከራሴ ከአንድ ወግ አቀርባለሁ። የደመና ጌጥ የዕለቱን ቲያትር ለማየት ከ4 ኪሎ ፒያሳ በሚል ታክሲ ከተሳፈርኩ ደቂቃዎች በስሱ ከሰዓት ቆጣሪ ላይ ተንከባለዋል። ሁሉም ተሳፋሪ በራሱ ዓለም ሽክርክሪት እየዞረ ይመስል በሐሳብ ንውዘት እንዋኛለን። ዝምታው እንዴት ይጨንቃል! ይሄ ኮቪድን ተከትሎ የመጣ ማስክ ግን ስንቱን ገመና ሸፈነ። በተለይ እንደኔ ብቻውን እያወራ ለሚሄድ ነፈሰው መድኃኒት እኮ ነው። ሳቅና ንዴት ወላቃና ገጣጣውን ድብቅ ሽሽግ። እንደኔ ግን በጠዋቱ እግዚአብሔር የሰራውን እንጆሪ መሰለ ከንፈር ከማድነቅ የተቆጠበ ስንቶችን ነው። በቲያትር ጥበብ ውስጥ ከተከሰቱት ውስጥ ለጥበብ እድገት ከፍተኛ አስተዋጽኦ ካበረከቱ የቲያትር አቀራረቦች ዣነሮች መካከል አብዘርድ ሲሆን አንዱ ነው። አብዘርድ ድራማዎች የሚያተኩሩት የሰው ልጅ በዩኒቨርሲቲ ውስጥ ያለውን የህይወት ጣምባማነቱ ሚስጥር ፍለጋ በዚች ወደ ጥፋት ያዘመመች ምድር ላይ የወደፊት ህይወቱን ለመወሰን ለመቆጣጠር በሚያደርገው ትግልና ልፋት ከንቱነት በሉና ወደ ስራ ከተሰማራው በኋላ ግን ህይወት ከመጣፈጥ ይልቅ ትሸነቁጥ ይጀምር። ሀሳብ እግር አልበው ከሄድኩበት ግትልትል ከሆነ የምናብ ዓለም ድንገት በታክሲ ውስጥ የተከፈተው ራዲዮ ኤፍኤም ልጓም ሆኖ ሀሳቤን አናጠበው። ጎላ ብሎ የሚሰማው የጋዜጠኛው ድምፅ ስለ አውሮፓ እግር ኳስ የእውቀቱን ልክ ይደሰኩራል። ያለ ኤርፎን ጆሮዬን መጾም ስላላስለመድኩ ሳልወድ በግድ የማልወደውን የእግር ኳስ ዘገባ እየተጋጥኩ አይኖቼ በአዲስ አበባ ሰማይ ስር ያለውን የጉድማት እየቃኘሁ 4 ኪሎ ቤተ መንግስት በምዕራብ አቅጣጫ በቀይ ጉንጩ በኩል በትራፊክ መብራት ቆመናል። ጉራማይሌ ጋዜጠኛው ከጆሮዬ ላይ፣ እኔ ከታክሲው ላይ እኩል ልንወርድ ከተወሰኑ ደቂቃዎች የታክሲ ላይ ሽርሽር ጉዞ ሊገታ ብሔራዊ ወራጅ አለ በሚለው የረዳቱ ድምፅ ለማውረድ አኮብኮቡ። እኔ ከታክሲው ላይ፣ ጋዜጠኛው ከጆሮዬ ላይ እኩል ወረድን።
ማኪያቶ እየተጎነጨው ልተክዝ መቀመጫዬን ለቲያትር ቤቱ ሞገስን ባላበሰው ግራር መነፈሻ ጉዞዬን አደረኩ። አየኋት፣ አገኘኋት። ታድዬ ተመስገን፣ የአይኔ ረሃብ መድኃኒት፣ ለደም ዝውውሬ የልቤ ትርታ፣ ዛሬም ከትናንቱ በተለየ ውበት ንግስቴን አየኋት። በከዋክብት ታጅባ በኩራት የምትወጣውን ጨረቃ መስላ ጨረቃዬን ዛሬም በኩራት ተሞናርላ ሁሌም ሲሄድ በማላጣት ቦታ ላይ ብቻዋን ብዙ ሆና ከግራሩ መናፈሻ ከዋርካው ግር ስር ባለው መቀመጫ ላይ ተሰይማለች። የግራሩ ዋርካ ተድባበ ጥላ ይዞ የቆመ የንጉሥ ጋሻ ጃግሬ መስሎ የኔዋን ልዩ ሞገስን አላብሶ ይበልጥ ትኩረትን እንድትስብ አድርጓታል። በማፈር በስስት በፍርሃት በመቁለጭለጭ ስሜት እንደ ንስር አይኖቼን ተክያለሁ። አቀርቅራ ስልኳ ላይ እየተመለከተች አልፎ አልፎ ፈገግ እያለች በስልኳ ደስታ ትኮመኩማለች። ቀይ የደም ገንቦ መልኳ ላይ በስሱ ፈገግ ስትል የልብ ቅርጽ የሚመስለው ከንፈሯ ውበትን ጠብቆ የወተት አረፋ የመሰለው ጥርሶቿ ውበትን አላብሷታል። እንደ አፕል የሚያሳሰው ጉንጯ ላይ ትንቡክ የምትል ዲምፕሏን ላያት እንደኔ አይነቱ ነፈዝ ያነሁልላል። ጥሎብኝ የውበት አድናቂ ነኝ። በተቀመጥኩበት እየተቁነጠነጥኩ ስትስቅ እስቃለሁ። በሀሳብ ወጥመድ ውስጥ ራሴን አስገብቼ እይታዬን ሳልነቅል በሽርፍራፊ ሀሳብ ተጠምጃለሁ። ንጉሥ ዳዊትን የፈወሰ የሰሜናዊት ቆንጆ የበዓሉ ግርማ የኦሮማይ ፊያሜታ ላፍታ አስታወስኳት። ሳምሶንን ጸጉሩን አስላጭታ ጸጋውን ያስገፈፈችውን ደሊላ ድንገት በሀሳቤ ተከሰተች። ውብና ድንቅ አድርጎ ፈጣሪ በቅዱስ እጆቿ ፈጥሯት ባየ የተመኛ መነዘረ የሚለው ቅዱስ ቃል በውበቷ እጅ ወደ ላይ ብሎ የሚተማረከው እኔነቴን እግር ቶርች ያስረኛል። ድንገት ከተንቀሳቃሽ ስልኳ ቀና በማለት በኩራት ለ10 ቻይና የሚተርፈውን ጨረቃ የሚያክለውን አይኖቿን 360 ዲግሪ አካባቢ ላይ ተንጎማለለችበት። ከውብ አይኖቿ ስር የሚወረወረው ብርሃን ከአይኖች ጋር ያለ ቃል አወሩ፣ ተጓተቱ። ኦፋ ደስ የሚል ስሜት። ልቤ በደስታ ተወራጨች። የገባት ያራዳ ልጅ ነች። በፈገግታ ጋበዘችኝ። በምን አይነት ፍጥነት እንደሄድኩ አላስታውስም። ደጀ ሰላም እንደሚስም ፈያታዊ ከውብ ሰውነቷ ስር ተቀምጬ ውበቷን በውብ ቋንቋ የአድናቆት ጎርፍ አጎረፍኩላት። ከልቧ እየተሸለቀቀ የሚወጣው ፍልቅልቅ የሚለው ሳቋ ይበልጥ ለትውውቃችን በር ከፈተ። ተመስገን። የለበሰችው በርገንዲ መልክ ያለው ረጅም ቀሚሷ ላይ በረጅም ቁመቷ ላይ የኮራ ዳሌዋን ሲሞናደል የሰውነት ቅርጿ ዋው አስብሎ ምራቅ እያስዋጠ እንደኔ አይነቱን ፍዞ ከፈጣሪ አጣላል። ራስ ላይ እንደተቀመጠ የበጋ ቅቤ ቅልጥ ላድርጋት። የራሳችንን ቲያትር ልንሰራ ዓለም መድረክ ነች፣ ህዝቦቿም ተዋናዮች ናቸው የሚለውን የዊሊያም ሼክስፒርን ቃል በተግባር መንዝረን ልናጣጥም በሳቆ ውስጥ በራሴ ምኞት መዋኘት ጀመርኩ። ሽገዳይ ስትስቅ ጉራማይሌ ጥርሷ መቀዋን ይልኝ ዘመናዊ ናት እሷ። ይች ናት ውብ ማለት የውበት እመቤት የጥበብ መለኪያ ወርቀ ዘቦ ጥለት። የገጣሚው ቅኔ የኔዋን ንግስቴን አሳምሮ ይገልጻታል። ተጫዋች ነህ፣ በጣም ደስ ብሎኛል። ከረጅም ጊዜ በኋላ የልብ ሳቅ ስስቅ፣ ኦ ማይ ጋሽ አመሰግናለሁ። የሚስረቀረቅ ድምጿ በምስጋና በጆሮዬ ተንቆረቆረ። ልቤ በስሱ የኩራት ስሜት እንደተሰማው ሰው የነብርን ጭራ ከያዟ የለቁ ነውና የተከፈተልኝን በር እንደ ሽልማት ቆጥሬ በደስታ ማዕበል እንድትዋኝ ምሳ አብሮ የመብላት ግብዣ ቀረብኩላት። አላመነታች፣ በደስታ ተቀበለችኝ። የሳቅ ታንኳ ላይ አሳፍሬ ወደ ኢትዮጵያ ሆቴል ቀዘፍን። በጉርሻ የታጀበውን ቆንጆ ምሳ በላን፣ ተግባባን፣ ተናበብን፣ ልብ ለልብ አወራን። ለራሳችን ደስ የሚለውን ጊዜ ልንሰጣት ተስማመን። ከሆቴሉ አልጋ ክፍል በሻማ ብርሃን ድባብ የምንጠጣው ግራር ወይን በሙቀት አንሳፈፈን። ለቀናት ስፈዝበት የነበረውን ጆሪ ከንፈል ያለ ከልካይ ጋር ሰፈርኩበት። አብዝ አደንግዝ ገላዋን እንደ ፒያኖ በቅኝት ለመጫወት በጣቶቼ ከራስ ፀጉሯ ጀምሬ ቁልቁል መቃኘት ጀመርኩ። ስልብ ስልምልም በደስታ ሙቀት ቅልጥ። በሩ በኃይል ተደበደበ። ጆሮ ግንዴ ስር መድፍ እንደተተኮሰበት ሰው ዘልዬ ካልጋ የተነሳው የማየው ነገር ከሰማሁት ድምፅ ጋር ተደምሮ ሰማይ ምድሩ ዞረብኝ። በእጄ መዳፍ አስገብቼው የነበረው ጣፋጭ የህልም ዓለም ቤቴን አፈረሱት። ከእንቅልፌ ባነንኩ። ሁሉም ባዶ ነው፣ የሚጣፍጥ ያላለቀ ህልም። በሩ በድጋሚ ተደበደበ። ንዴት፣ ቁጭት ባዘለው ባደረ ድምፄ ማነው አልኩ። ዛሬ ቀኑ አንድ ነው፣ የቤት ኪራይ ሳትሰጠኝ እንዳትሄድ ሰምተሃል። ቁጣና ትዕዛዝ የተቀላቀለው መልእክት ተወረወረብኝ። እትዬ አልጋነሽ ናቸው ቤት አከራዩ። መልስ አልመለስኩም።
ልበላው እጄ መዳፍ የገባውን ሲሳይ በሚኮሰኩስ ድምጻቸው ጠልዘው አባረሩት። አሁን ማን ይሞት ይሄን የመሰለ ወርቅ የሆነ ህልም በቤት ኪራይ ይገመታል? በልጥ አልኩት መኮንቱ። ሰላም በድጋሚ እንኳን ደስ አለሽ። አመሰግናለሁ። ሶስቱንም እናመሰግናችኋለን። እናንተ ደግሞ ታጨበጭቡላችኋላችሁ። ሰላም እኔ መድረክ ላይ እስከመውጣ ድረስ ውስን ሰዎችን አመስግንልኝ ብላኛለች። ይህ ያለንበት ቦታ የመሶብ ባህላዊ ምግብ ቤት ነው። ጣሰው ወንድም ድንቅ ዋሽንት ተጫዋች ነው፣ ሁላችንም እናውቀዋለን። ያለ አንዳች ክፍያ ነው ይሄንን ቦታ የፈቀደልኝ፣ እባካችሁ አመስግኑልኝ ብላለች። በነገራችን ላይ መሶብ የባህል ምግብ አዳራሽ ይህ ያለንበት ቦታ ሰኞ፣ ማክሰኞ እንዲሁም ደግሞ አርብና ቅዳሜ የሙዚቃ ምሽት አላቸው ማለት ነው። አንዳንድ ጊዜ ጎራ ልትሉባቸው ትችላላችሁ። ልክ ነኝ ቀኑን? አመሰግናለሁ። በድጋሚ አጥብጭቡላቸው። ሰኞ፣ ማክሰኞ፣ አርብና ቅዳሜ የሙዚቃ ምሽት አላቸው ማለት ነው። በእነዚህ ቀኖች ጎራ ብትሉ በሌላ እሑድ ደግሞ እንገናኛለን ማለት ነው። ቦታው እንደምታዩት እጅግ በጣም ውብ ነው አይደል? አይደለም እንዴ? እኮ በጭብጨባ ግለጹልኛ። እኔ እኮ አላያችሁም በደንብ። በጣም ጥሩ። ወደ መድረክ አንድ ሰው እጋብዛለሁ። የሰላም የልብ ወዳጅ ነች። ትሬዛ ዮሴፍ ትባላለች። ትሬዛ በሰርፕራይዝ ነገር አለኝ እያለችን ስለሆነ በቀጥታ ወደ እሷ ነው የምንሄደው። እሺ ሰሊ እንኳን ደስ አለሽ በድጋሚ። መሶብ ጣስሽን ስናናገር የመጀመሪያ ቀን ነው ደውዬ ጣስሽ እንደዚህ ጓደኛዬ መጽሐፍ ልታስመርቅ ነውና እንዴት ነው ስለው ያለ ምንም ማመንታት ነው የኛ ቤት ክፍት ነው ያለኝና በእውነት በጣም ከልብ እናመሰግናለን። ይሄን የመሰለ ቦታ ከነ ካምፓየሩ እና ጣስሽን በጣም እናመሰግናለን። መሶብ ባንድ ሰኞ መሶብ ባንድ ራሱ ፐርፎርም ያደርጋል ማታ ላይ። ማክሰኞ አዝማሪ አኮርዲዮን ፐርፎርም ያደርጋሉ። አርብ ደግሞ ጭረት ጃዝና ጃም ሴሽን አላቸው። እንግዲህ በጣም ምናከብራቸው የምንወዳቸው የጃዝ አርቲስቶች፣ ፖፕ ሙዚቀኞች ሁሉም እዚህ ፐርፎርም ያደርጋሉ። ወጣት ሙዚቀኞችን ያስተማርኳቸው እነ ፋሲምም ፐርፎርም ያደርጋሉ። ለሁሉም ቤቱ ክፍት ነው፣ ለገጣሚያን፣ ለስነ ጽሁፍ ሰዎች ለሁሉም ቤቱ ክፍት ነውና ይሄን የመሰለ ቦታ ስላዘጋጁልን እውነት ከልብ በድጋሚ እናመሰግናለን። ዲሚ ከነ መሶብ ጋር ነው ፐርፎርም የሚያደርገውና ቅድም ነው የደወልኩለት አይደለም ጂዚው መጥቼን ያገኘሁትኝና አንድ ሙዚቃ እየተዘጋጀሁ ነበር። ዲሚ ምን ታስባለህ ስለው ምንም ችግር የለውም አብረን እንስራ አለኝ። ዲሚዬ እስቲ ወደ መድረክ እንትን በልና ይሄ ሙዚቃ ሰሊ በጣም ወደዋለው ትለኛለች። ብዙ ጊዜ አብረን ስራዎችን ስንሰራ ይሄን ሙዚቃ በጣም ወደዋለው ስለምትለኝ እስኪ ለምን የምትወደውን ሙዚቃ ፐርፎርም አላረግላትም ብዬ ነው። አንዱን አካል ፍቅር መለየት ቀጥሎ አለው በግማሹ ደስታን ሐዘን ጥሎት በደስታ ሐዘን በሳቅ ደስታ ደግሞ የምረን ፍቅር በእንባ ተለውሶ ማረኝ ብዬሃለው እሞትብሃለው ማረኝ ብዬሃለው እሞትብሃለው ሰው ሆኖ ስህተትን የማይሰራ የለም። የአንድ ቀን ጥፋቴን ማረኝ ተው ግድ የለም በደሌን ረስተህ ማርልኝ ፍቅሬን በናፍቆት ሰንሰለት እንዳልኖር ታስሬ ማረኝ ብዬሃለው እሞትብሃለው
ማረኝ ብዬሃለው እሞትብሃለው ማረኝ ብዬሃለው እሞትብሃለው አመሰግናለሁ። ከዚህ በመቀጠል ሀዚም እኛ ጋር ነው የተማረው። የኔ ተማሪ ነው። ከሱዳን ነው የዛሬ 2 ዓመት አካባቢ የመጣውና ከአማርኛ ውጪ ደግሞ ለምንድን ነው ሱዳንኛ መድረካችን ላይ ማናየው? ለሰሌ ለምንድን ነው ፐርፎርም ማናረገው ብዬ ጋበዝኩት። ሀዚሞ Good evening, ladies and gentlemen. እንኳን ደህና መጣችሁ። እንደምን አመሻችሁ። በቃ that's my Amharic finished. Thank you, Teresa, for inviting me. And congratulations for the book launch. Salam. Have you prayed for peace today? All right. Don't get so surprised. I'm gonna sing in Arabic, but the song that you will know. By the way, I made a deal with Teresa because she invited me, surprisingly, that she has to stay and see the performance tonight. I'm gonna perform tonight, not me alone, of course. There is a full band and another singer, and so I extend this deal, and I want you all to stay for the performance tonight, not just her. በኋላ ላይ ከትልቅ ባንድ ጋር ፐርፎርማንስ አለው። የምትፈልጉ ሰዎች እዚህ ጭነት ባንድ ጋር ፐርፎርማንስ አለው። ቆይታችሁ መታደም ትችላላችሁ። سحرك حلال ونار هواك شفاء تيك دلال وقلبي لسواك ما شفت مال خذيني باليمين انا الاقيك شمال عز في هواك عزان احنا الجبال بيل بخوص صفاك عزان احنا الجبال السماء بلوم المحال بحسب في النجوم فار رحال خلي الزاد كبير وانا حالي حال خذيني بالجميل انا الاقيك شمال هز في هواك عزان احنا الجبال ليل بخوص صفاك
عزان احنا نبان الزمان سنة المحال بحسب في النجوم فوق الرحال خل الزاد كمين وانا حالي حال متى نموت اشوف فبيتنا الكحال عز في هواك عزان احنا الجبال البخوص صفاك عزان احنا النبال عز في هواك عزان احنا الجبال ليل بخوص صفاك عزان احنا النبال Thank you. Thank you. አዚሙ እናመሰግናለን። እኛም አዚሙንም ትሬዛንም ከልብ እናመሰግናቸዋለን። በድጋሚ አጨብጭቡላቸው ባካችሁ። በጣም ቆንጆ ምሽት ነው አይደል? መጽሐፍ ሲመረቅ ምንድነው የሚባለው? ልብስ ሲመረቅ በውሃ ይለቅ ይባላል። መጽሐፍ ሲመረቅ ምንድነው የሚባለው? ቢኒ ምንድነው የሚባለው? እሺ በጣም ነው የማመሰግነው። በጣም ጥቂት ዝግጅቶች ብቻ ናቸው የሚቀሩን። በመቀጠል ወደ መድረክ የተወሰኑ ሰዎችን እጠራለሁ። በድጋሚ ግን ቅድም ጣሳውን ብቻ ነው ያመሰግነው። ሁላችሁንም ከልብ ነው የምናመሰግናችሁ ብላለች። በመሃላችን በጣም ብዙ ገጣሚዎች ናቸው የሚታዩን። ሁላችሁንም ከልብ አመሰግናችኋለሁ። በመቀጠል ወደዚህ የምጠራቸው መሐመድ ነስሩ፣ ሮማን ተወልደና አዛሬስ ደሴን በተከታታይ ወደዚህ እንጠራቸዋለን። ሶስቱንም እዚህ መድረክ ላይ እናገኛቸዋለን ማለት ነው። መሐመድ ነስሩ፣ ሮማን ተወልደና አዛሬስ ደሴ። እንዴት አመሻችሁ? ሰላምዬ እንኳን ደስ አለሽ። እንኳን ለዛሬ ቀን አበቃሽ። በነገራችን ላይ ሰላምን ሳቃት 7 ዓመት አለፈ መሰለኝ እና ስንተዋወቅ ማቃት አንባቢዋን ሰላምን ነበረ፣ ስነ ጽሁፍ አፍቃሪዋን፣ ስነ ጽሁፍ ተማሪዋን፣ የስነ ጽሁፍ ተመራማሪዋን። እኔ ሳቃት ጻፊያን ነበረች አይደል? አብዛኛው ሰው ወደ ስነ ጽሁፍ ሲመጣ ያው ስቴፕ ባይ ስቴፕ እየታደገ ነው የሚመጣው ብዙ ጊዜና እሷ ግን እንደ ርችት ባንዴ ነው ብው ብላ የወጣችው ላዌን አሳትማ ማለት ነው። ከጥቂት ዓመታት ወዲህ ነው እንደዚህ መጽሐፍ የጀመረችው። ግን ሾርት ስቶሪ ላዌ ታትማ ደግሞ ይሄ ልቦለድ ታትሟልና ሶስተኛውም በቅርብ ይመጣል አይደል? እና ትልቅ ነገር ነው። በጣም ነው የተባ ብዕር ነው ያላት፣ የተባ አእምሮ ውጤት ምን ነው ብዬ አስባለሁ። እኔ በጣም ደስተኛ ነኝ። ብዙ መጽሐፎች እጠብቃለሁ። በነገራችን ላይ የቡና ሱስ ያልከፈከፈኝ አያችሁ፣ ቦርጬን አይደል? እሺ ቀጥታ ግጥሞቹን አነባለሁ። ቅጂ ሁሉ የአባቱ ቅራፊ የእናቱ ሽራፊ የተኗኗራቸው ሰዎች ፍላጭ ያነበባቸው መጽሐፍት ቁራጭ ያያቸው ነገሮች ጉማጭ የመጀመሪያው ሰው አዳም እንጂ ማንም ራሱን አይደለም፣ ሁሉም ነው ቅጂ። እኛም የቅጂ ቅጂ ቅጂ። ሁለተኛ ግጥም ውርስ ይላል ርዕሱ። ከጋሬጣ እየተላጉ ለሁሉ እያደገደጉ በጭስ እያነቡ ስድብ እየተቀለቡ
ከኩያ እንዳያንስባቸው ፍላጎቱን ሊያስታምሙ እንደ ከዘራ ጎብጠው በጀርባቸው ቅጠል እየተሸከሙ አሳደጉት እናት። እሱም ጥሮ ግሮ እንደናቱ ጠንክሮ በትምህርቱ ሆነ በጉያው ቅጠል ተሸካሚ ቃሚ። በመጨረሻ ግጥም ቢሆን እግዚአብሔር ሞተ ቢሉ ከሁሉ ሲያለቅሱ የሚውሉ ሲያነቡ የሚያድሩ ሰይጣኖች ነበሩ። ቴንክ ዩ። እንዴት አመሻችሁ? ሰላምዬ እንኳን ደስ ያለሽ። በጣም ነው ደስ ያለኝ። ያው በህላዌ ነው የምንተዋወቀው። ያስተዋወቀንም ታምሩ ነው ታስታውሺ ከሆነና ይሄ በጣም ሰርፕራይዝ ያደረገኝ መጽሐፍ ነው። አጫጭር ታሪኮች ነበር የጠበቅኩት። ያው የመጀመሪያ መጽሐፍሽን በጣም እንደምወደው ታውቂያለሽ እና ተመሳሳይ ነገር ነበር የጠበቅኩት። ተመሳሳይ ቀለም ነው፣ ተመሳሳይ ድፍረት ነው፣ ግን በጣም ከፍ ያለ ነው። ምክንያቱም ቅርጹ፣ ይዘቱ ወጥ መሆኑ እና የማይደፈሩ ነገሮችን በመድፈሩ በጣም ያንቺን ድፍረት አይቼበታለሁ። ጉብዝናሽ ላይ ተጠራጥሬ ማላቅምና ለሴቶችም ድምጽ ስለሆንሽ በዝምታ እንዳለው ቢኒ ማለት ነው ዳሰሳው ላይ የተጨቆኑ ሴቶች ድምጽ በመሆንሽ በጣም ላመሰግንሽ ፈልጋለሁ። አመሰግናለሁ ሰላምዬ። እኔ ብዙ አልተዘጋጀሁም። ዝም ብዬ ግን ከመጽሐፉ ላይ አንድ ፓርት ላንብብላችሁና ምሽታችሁንም አላዘገይባችሁም። ሶስቱ ልጆች ገጽ 60 ላይ ነው። ሶስቱ ልጆች ተደብረዋል። አልጌ ከድንጋዩ ላይ ብድግ አለ። እንወኝ ፊቱን ወደ ሐይቁ አዙሮ መራመድ ጀመረ። አባተና ደሌቦ ምንም ሳይሰጡ ተከተሉት። አባተ ንፍጡን ማግ አደረገና ግን እኮ ቆሪጥ መላጣ ልጅ ወስዶ የራሱ ባሪያ ያደርጋል፣ ወንዝ አትሂድ ብላህ ነበር እናትህ። አቦ ተዋት እሷን። ስንት ቀን አልመጣንም እኛ። በማታ አትሂዱ ቆሪጥ ይሰርቃችኋል፣ በጠዋት አትሂዱ መጋኛ ይመታችኋል፣ ቅብር ጥሴ ምን ጥሴ ትላለች። ግን የታል? ግን ቆሪጥ እኮ እንዳለ ሁላችንም እናውቃለን አለ አባተ ወደ ዴሌቦ ዞሮ ቅንድቡን ወደ ግንባሩ በመስቀልና አይኑን በማፍጠጥ ማረጋገጫ እየጠየቀ ዴሌቦም አገጩን ወደ ላይና ወደ ታች በመነቅነቅ ስምምነቱን ገለጸ። አልጌ ወደ ኋላ መለስ አለና ሁለቱን አፈራርቆ ያየ። ዝም በል እባክህ፣ የት አባህ አየህ? መቼ ነው ያየኸው? ለሰከንድ ያህል አፈጠጠባቸው። ሁለቱን ፈርተው አንዴ አይኑን አንዴ መሬቱን ያያሉ። መልሳ ብሎ ፊቱን ዞር ሲያደርግላቸው ባለፈው ያቺ ዙፋን አምቡላዋን ግፋ ግፋ በጠራራ ፀሐይ በዚህ ስታልፍ ቡና ሲወቅጡ ሲኒ ሲንጫጫ ሰምታ አማትባ ወደኛ ቤት እየሮጠች መጥታ ለእናቴ ነግራታለች አለ አባተ ደፈር ብሎ። እኮ እኔ ስመጣ ለምን አይኖሩ? እኛ ስንሄድ ምን ሰወራቸው ነው የምልህ። አልጌ እጁን እያወናጨፈ ደግሞ ድባቧ ራሷን በአፏ ያወራችው አንድ የሚያምር ቀይ ዝንጥ ብሎ የለበሰ ትልቅ ጫማ ያደረገ ወንድ መጥቶ እያጫወተ ወንዝ ዳር ሄደን እንናፈስ ብሎ ወስዷት ዴሌቦን አቋረጠው። አንተ ድባብ አይደለችም፣ ሌላ ሰው ነው ያወራው ስለሷ አለ አባተ። ዝም ብላ ስትቀደድ ነው፣ አይኔ የተንሸዋረረው በዚያ ነው ምናምን ትላለች ምናምን ለማለት። እኔ በቃ በአጠቃላይ ታሪኩ በጣም መሳጭ ስለሆነ አንብቡት ብዬ መክራለሁ። እና ከኔ ቀድሞ የነበረው ሰው እንዳለ ሶስተኛ አራተኛ ብዙ መጽሐፍት እንጠብቃለን። ሰላምዬ በጣም እናመሰግንሻለን። በርቺ፣ ጎበዝ። ቴንክ ዩ ሶ ማች። እሺ ጎበዝ። ብዙ ጊዜ በአማርኛ ስነ ጽሁፍ ወይም ደግሞ ልቦለድ በአብዛኛው በታዘብኩት ወንድ ደራሲያን የማይደፍሩትን ሴት ጸሐፍት ደፍረው ሲጽፉ እናያለን። እኔ ፐርሰናሊ ራሴን ከሀዘንና ከመከፋት ወይም ደግሞ ከሆኑ ክፋቶች ራቅ አድርጎ መኖር የሚፈልግ አይነት ሰው ነኝ። አስማሽ አስ ፖሲብል ላለማሰብም ላለመጻፍም
ያው አንዳንዴ ገፍቶ ሊመጣ ይችላል። እንደዛ አይነት ጥረት ይኖረኛል። ያው ሰው ናችሁና አትከፉም ወይም አታዝኑም ማለት አይደለም። ግን አንዳንድ ህይወት ደግሞ ለመኖር አይደለም ለመጻፍ አይደለም ለማሰብ ይከብዳል አይደል? እሱን ድፍረት ፈጥሮ እንዲህ አይነት ጽሁፍ መጻፍ ሌላ የራሱ የሆነ ከሬጅ ይፈልጋልና ፎር ዛት ከሬጅ በጣም እናመሰግናለን። ታንኪዩ። ወደ ራሴ እሄዳለሁ። መስሎኝ መዳፌ ላይ ባሉት መስመሮች ልክ በለበብታ የምረዳሽ አለመኖርሽን ሳውቀው ትቸሽ መንገድ ልጀምር የዋህ ልቤ እንዴት ትክዳሽ በጨለማ በድቅድቅ ሌት ያነባሽው ያ ጥልቅ ሐዘን በእንጉርጉሮ የወለድሽው ዘመን ሳያልፍ ቅጽበት ቆሞ ማንባትሽ ከመዓር ጣፍጠኝ ደግሞ መሆን የሚገባኝን አልሆንኩም መኖር ያለብኝን ያህል አልኖርኩም አንቺ ሳትኖሪ እኔ ብቀር ለስም ካልሆነ በቀር ከውበት ምን ላጎድል ሽቀም ቢተኮስ ለአንድ እድሜ መቸሞትን አይገድል የነፍሴን ቁስል እንደሚያክ መዓት የንጋት ጮራ አንዲት የጥርስሽ ቅንጣት መዓልት ሙሉ ብታበራ የራስ ጸጉሬን አልቆጥር መውደዴ ከዚያ ይብሳል ኪዳን አስሮት ባይበልጥ እንጂ ከዘላለም ቁመት መቻንሳል በጨለማ በድቅድቅ ሌት ስታነቢ ጨለማውን ምን ነገርሽው ከዘላለም ባንዷ ቅጽበት የኔን ነገር ስታስቢ ሕይወትና ሞት ካብለካብ እንደ እባብ ሲፏከሩ እያየው ልቦናዬን አጥንቼ ጥዑም ስምሽን እየጠራሁ እምዬ የምማጠንሽ ስኖር ያየሁት እውነት የደረስኩት መገለጥ ነሽ ካንዲት መርጨት ካንዲት መርካት መገኘትሽን እንዳላምን በጉንዳን ልብ አፍቅሬሽ ኩይሳዬን ልተው እንደምን እርቃንሽን ሌጣ ነፍስሽን ሆነሽ ልስልስቶችሽን ከጭኖችሽ አተሻሽተሽ ራስሽን ጉልበትሽ ላይ ቁልቁል ደፍተሽ ለጨለማ ለድቅድቅ ሌት እጅ ሰተሽ ስታነቢ ህመምሽ ከኔ ዘንድ ነው ይህንን ብቻ አስቢ አንዲት እሾህ በአንዲት አፍታ ነፍሳችንን ብታቆስል ስንት ምስል ተማታብን ስንት ዘመን ዘላለሙን የሚመስል አንድምታው ባይመጥን መወለድ መኖር መሞት መብቀል ማበብ መርገፍ አፍታ ታይቶ ማለፍ ወደ መጣደፍ መሷረፍ ወዳልተፈጠረው ለመሄድ መሰለፍ ምንድነው ትርጉሙ ምንድነው አንድምታው ምንድነው ጥያቄው ምንድነው ጉምጉምታው ጊዜ ለሚረታው ጊዜ ለሚፈታው ምን አጨናነቀህ ምን አተናነቀህ በሰው ምናብ ልኬት በግጥም ባምልኮ ነብይ ሐዋርያ ወይ መሲህ ተልኮ በዝናብ በወጨፍ በበረድ አስታኮ የተሰጠህ ትርጉም አንተን ካልመጠነህ አንድምታ የለውም አንድምታው አንተ ነህ ታንኪዩ ሶስቱንም ከልብ ነው የምናመሰግነው አጨብጭቡላቸው እስኪ በነገራችን ላይ አዛሪያስ ሐልዮት የምትል መጽሐፍ አለችው ለሽያጭ አትበቃም ወይም ለሽያጭ አትቀርብም ብሎ አሳትሟት ለአንዳንድ ሰዎች አድሎን ነበረ በቅርቡ ለሽያጭ በቅታለችና ታነቧት የምትገባ መጽሐፍ ነች በጣም ቆንጆ መጽሐፍ ነች እንዲሁም ደግሞ በቅርቡ ካራሞን አሞራና ጭልፊት የሚል መጽሐፍ ይዞ እየመጣ እንደሆነ ነግሮናል በጉጉት ምን ጠብቀው ሰው ነው በድጋሚ አጨብጭቡለት ባካቸው እኔ ድሮ ግጥም ጽፍ ነበርና ዩኒቨርሲቲ ገብቼ ስነ ጽሁፍ ስማር ለካ ግጥም አይደለም ጽፈው ብዬ አቁሜያለሁ በዛ መሃል ግን ሁሌ መድረክ ላይ ስወጣ ባነበው ማይሰለቸኝ አንድ ግጥም አለ አንብበው የገብረ ክርስቶስ ደስታ ነው እኔን አታዥኝም ነበር ሰላም ሀገሬ ውበት ነው ለምለምና ነፋስ የሚጫወቱበት ፀሐይ የሞላበት ቀለም የሞላበት ሀገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ እስኪነጋ ሀገሬ ተራራ ሸለቆ ረባዳ ሀገሬ ጅረት ነው ገደልና ሜዳ ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም ሀገሬ ጫካ ነው እንስሳት አራዊት የሚፈነጩበት በወጥመድ ሳይገቡ ሳይነካቸው ጠላት እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነፃነት ሀገሬ ሀብት ነው ጎመኑ ስብ ጮማ
ቆሎ ክትፎ ስጋ፣ ድርቆሹ ፍትፍት ነው፣ ቃሪያው ክት ሰንጋ፣ ጠጁ ነው ወለላ፣ ከኮኛክ ያስንቃል የመንደሩ ጠላ። እህሉ ጣዕም አለው፣ እንጀራው ያጠግባል፣ በዓሉ ይደምቃል፣ ሙዚቃው ያረካል፣ ጭፈራው ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ፣ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር፣ ባላጋራም ቸር ነው የሀገር ልጅ ሲቸገር። ገነት ነው አገሬ ምን ነው ምን ሲደረግ፣ ምን ነው ምን ሲደረግ፣ ምን ነው ለምን እንዴት፣ ዘራፊ ቀማኛ ምቀኛ ወንበዴ ጥርኛ ፈርመቹ ስንዝር ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት ባያገኝ ለማርከስ ጠላት ይመኝ እንዴት። እምቢኝ አሻፈረኝ እምቢ፣ መቅደስ ነው ሀገሬ አድባር ነው ሀገሬ። እናትና አባቴ ድኸው ያደጉበት ከአያት ከቅድሚያት የተረካከቡት አፈር የፈጩበት ጥርስ የነቀሉበት ሀገሬ አርማ ነው የነጻነት ዋንጫ በቀይ የተጌጠ በአረንጓዴ ቢጫ። እሾህ ነው ሀገሬ በጀግና ልጅ አጥንት የተከሰከሰ ጠላት ያሳፈረ አጥቂን የመለሰ ሀገሬ ታቦት ነው መቅደስ የሃይማኖት ዘመን የፈተነው በጠበል በጸሎት። ለምለም ነው ሀገሬ ውበት ነው ሀገሬ ገነት ነው ሀገሬ። ብሞት እሄዳለሁ ከመሬት ብገባ እዚያ ነው አፈሩ የማማ ያባባ። ስሳብ እሄዳለሁ ቢሰበርም እግሬ አለብኝ ቀጠሮ ከትውልድ ሀገሬ አለብኝ ቀጠሮ ከትውልድ ሀገሬ ካሳደገኝ ጓሮ። በጣም አመሰግናለሁ። ኢየሩሳሌምን በድጋሚ እናገኛታለን። ከዛ በፊት ግን አንድ ሰው አንድ ደቂቃ ብቻ ስጠኝ ስላለኝ ዮናስን ወደዚህ እጋብዘዋለሁ። ኢየሩሳሌም ከጀሪ ጋር ተነጋገሩ። ዮናስ ወደ መድረክ ባክህ። እግዚአብሔር ያክብርልኝ። እንዲህ ነን ይላል። እንዲህ ነን እንደ ሰው ባንታይ ኖረን ብንከዳ ክብራችን ተጥሎ ሞትን ብናረዳ ተገፍተን ብንወድቅ ከእናታችን ጓዳ ከታሪክ መዝገብ ላይ ጥበብ የምንቀዳ የድል አክሊል ወራሽ የብርሃን ጮራ እንደ ሻማ ቀልጠን ለሁሉም ምንበራ ተዘርፈን አንደህ የቅኔ ደብተራ መቅደስ እንደገባ ውሻ ብንቆጠር መረሻ እስክናጣ የትም ብንባረር ባሪያዎች ቢሉንም ነፃ በሆነ ሀገር እኛ ግን እንዲህ ነን ትላንትን የካብን ነገን የምናልም ጥንትም የነበርን ከፊት የምንቀድም በዘመን ሸራ ላይ ታሪክን ስንጽፍ ሮጠን አይደክመን ሰርቀን የማንቀጥፍ የኖህ መርከብ ሰርተን ትውልድ የምናተርፍ ከዙፋን ብንወርድ ንግስናው ተሽሮ ዙሪያችንን ከቦ ተኩላና ቀበሮ ሐዘን ብንደርብ ነጠላችን ጠቁሮ እኛ ግን እንዲህ ነን ብራና ወጥረን ፊደል ስናስቆጥር ጥበብ እየነደፍ ታሪክ ስንዘክር እንዲህ ነን የኖርን የምንኖር ሞተን የማንጎድል ደልቶን የማንበድል ምታታዊ ፍጥሮች የሰማይ ቤት ወራሽ የፍቅር እስረኞች እንዲህ ነን ሕይወትን ገብረን ሀገር ምናቀና ሲቀላ አንገታችን በእምነት የምንጸና ገለውን የማናልቅ የምኞት ጎዳና እውነት አንደብቅ ታሪክ አንረሳ ክፉ የመጣለት ነፍጥ የምናነሳ ለክብር ነው እንጂ ለነፍስ የማንሳሳ ታናሽ ታላቅ አንል ደካማና ብርቱ አክብረን የምንኖር ሰው በሰውነቱ ቀዳሽና ተኳሽ መምህር ገበሬ አራሽ የጠቢባን ምድር ስልጣኔን ጠንሳሽ ክፉን በመልካም ታግለ ምንረታ የሀገር ምሰሶ ዋልታና መከታ ጊዜ ተመርኩዘን ግፍን የማንሰራ የኛ የሚመስለን የሌላው መከራ እውነት ተሸክመን ኗሪ ባላደራ እንዲህ ነን ሞት አለቁ ሲሉን አድረን የምንበዛ ነፃነት ክብራችን በደም የተገዛ ቤዛ የሀገር ቤዛ እንዲህ ነን ያላዛር ምታቶች የዳዊት ጠጠሮች ያቤል እና አብርሃም ንጹህ መስዋዕቶች የሳባ የዮቶር የሰለሞን ፍጥረት ቃሉ የማይሻር የሙሴ ህግጋት ለመጣ ለሄደው የማናጎበድድ ላመንበት ነገር ተጓዥ በሞት መንገድ ሀገር የከፋው ለት ወገን የከፋው ቀን ደራሽ በመከራ ሺህ ቢመጣ ጠላት ሺህ ቢሳድ ጦር ካራ ሽሽትን የማንወድ የሀገር ባላደራ። አመሰግናለሁ እድሉን ስለሰጣችን እግዚአብሔር ይስጥልኝ። አመሰግናለሁ። በድጋሚ
እንዴት አመሻችሁ? ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። ታመሃል እንዳልል መልእክት አልደረሰኝ ከአገር ወጥተሃል አልተሰናበትከኝ በሕይወት መኖርክን ያየ ሰው ነገረኝ ለመናፈቅ ብለህ ተው አታስቸግረኝ ተው አጉል ፈሊጥ ነው የመናፈቅ ጉራ አልተሰለችህ አንተ ሰው አትቅራ ቸል ቸል እያልከኝ ከሰው አትጣለኝ ከሆነ በኋላ ማሪኝ እንዳትለኝ ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። አይን የሚንከራተት ለትዝታ ነው ልብ የሚንደድል በመታጣት ነው ወዴት ለመድረስ ነው ብቻ ሳጠነጥን አንተም እኔም እንጂ ፍቅር ስንወጥን ታማኛለህ አሉ ተወደድኩኝ ብለህ ታወራለህ አሉ አልቀየምህም እንዳሻ ተናገር ባትታደለው ነው ሲያፈቅሩ ለማፍቀር ምነው ጃል ተው እንጂ ምነው ጃል መውደድ መወደድን አይተነው አልፈናል። ምነው ጃል ተው እንጂ ምነው ጃል ለጥቂት ቀን እንጂ የኔም ልብ ይቆርጣል። ታወራለህ አሉ ተወደድኩኝ ብለህ ታማኛለህ አሉን አልወዳትም ብለህ አልቀየምህም እንዳሻ ተናገር ባትታደለው ነው ሳፈቁ ለሞተር ተው አጉል ፈሊጥ ነው
የመናፈቁና አንተ ሰለቸን አንተ ሰው አትፍራ ቸል ቸል እያልከኝ ከሰው አትጣለኝ ከሆነ በኋላ ማርኝ እንዳትለኝ ምነው ጃን ተው እንጂ ምነው ጃን መውደድ መወደድን አይተናል ምነው ጃን ተው እንጂ ምነው ጃን በጥቂት ቀን እንጂ እኔም ሰግናለሁ ወልጃለሁ በጣም ነው የምናመሰግናት አይደል? ነዋይ ደበበ ለንቦች አበባ ለዘፋይ ጭብጨባ የሚለው ነገር አለ። እስኪ ባካችሁ አጨብጭቡላት። እናመሰግናለን። ፕሮግራማችንን ወደ ማጠናቀቁ ሄደናል። መጨረሻ ላይ የተሰበሰብንበት ዋናው ጉዳያችን መጽሐፉን መመረቅ ስለሆነ መጠራችሁ ሰዎች ወደዚህ ትመጡልንና መጽሐፉን እንመርቃለን ማለት ነው። ሮማን በመሃላችን አለች። ሮሚን ወደዚህ እንጠራታለን። ፌበን፣ ግሩም ተበጀ፣ መሐመድ ነስሩ፣ ዮናስ ታደሰ ወደዚህ የመጣችሁ አይደለም። እስኪ የጠራኋችሁ እንኳን ነው። ፌበን፣ ቴዎድሮስ ፍቅሬ፣ ዮናስ ታደሰ፣ ቢኒያም አቡራ፣ ወይንሸት ሙሉጌታ እንዲሁም ይህንን ድንቅ ቦታ በነፃ የፈቀደልን ጣሰው ወንድምን ወደዚህ እንጋብዛቸዋለን። እባካችሁን ሁሉም ወጣ ወጣ ብለዋል እንዴ? ከጠራኋችሁ ውስጥ እዚህ ካላችሁ ወደዚህ እንውልን። ይህ ህዩድን የምንመርቅበት ሰዓታችን ነው። የህዩድ መጽሐፍ ደራሲ ሰላማዊት እባክሽ ወደዚህ ነይልን። ሰላም ወደ መድረክ ነይልን። በጭብጨባ ተቀበሏት። ይህ ሁለተኛ መጽሐፏ ነው። ከዚህ በፊት ህላዌ የሚል መጽሐፍ ነበራት። ህላዌ የአጫጭር ታሪኮች ስብስብ ነው። አስቀድሞ ስንሰማው እንደነበረው ህዩድ ደግሞ ረጅም ልቦለድ ነው። የማይደፈሩ ነገሮችን የደፈረችበት እጅግ ውብ የሆነ መጽሐፍ ነው። እሱን እየመረቅን ነው የምንገኘው። ሰላም እዚህ ለተሰበሰቡት ለሁሉም የሰጠች ነው። ባካችሁ ከፍ አድርጉና ሁላችሁም አሳዩልን መጽሐፉን። ሁላችሁንም ከልብ እናመሰግናለን። ፈጣሪ ያክብርልን። ሰላምን ብቻ እዚህ እናስቀራትና ወደ ወንበራችሁ ትመለሳላችሁ ማለት ነው። ሰላም እዚሁ እንደቆመች ስለሺ ሞላን ወደዚህ ጠራዋለሁ። ስለሺ የዚህ ስዕል ሰዓሊ ነው። እኔ ስዕል በቀላሉ የሚገባኝ ሰው አይደለሁም። ስለሺ እባክህ ከፍ አድርገህ ለሁሉም ማሳያቸው ስዕልህን። ያያችሁት ነው ስዕሉን። ይህ ህዩድን ካነበበ በኋላ የተሰማውን በቀለም በብሩሽ እዚህ ሰሌዳ ላይ ያሰፈረበት ስዕሉ ነው። ከፍ አድርገህ ለሁሉም ማሳያቸው። ሞራል ይገባዋል ባካችሁ። ስዕሉን ያብራራልን ወይስ አይብራራ? ስለዚህ እዚህ ጋር እናረጋታለን ማለት ነው። እናመሰግናለን ባካችሁ። በድጋሚ ሞራል
አመሰግናለሁ። በጣም ነው የምናመሰግነው ስለሺ ሞላን። እጅግ በጣም ደስ የሚል ስዕል ነው። ስለዚህ እያያችሁት ትቆያላችሁ ማለት ነው። መጨረሻ ላይ እኔ በዚህ ዋጋ ወስደዋለሁ የምትሉ ካላችሁ ስለሺን ታናግሩታላችሁ። ሰላም ደህና ነሽ? ደህና ነሽ? ለምን? በጣም ጥሩ። የጋዜጠኝነት ስሜት የተነሳ መሰለኝ ጠይቃት እያለኝ ነው። በቀጥታ ማይክሮን ለሷ ሰጣትና ትለናለች። ሁላችሁንም አግኝቻችኋለሁ ይመስለኛል። በድጋሚ እንዴት አመሻችሁ? ስለመጣችሁ በጣም ደስ ብሎኛል። ፈጣሪያችሁ ያክብራችሁ። እኔ ስጽፍ ደፋር ነኝ፣ ጥሩ ገልጻለሁ መሰለኝ፣ ግን ብዙ የንግግር ሰው አይደለሁም። ግን አንዳንድ ነገር ልበል። ምንድን ነው ሳስብ የነበረው? 3 ነገሮች ናቸው። የመጀመሪያው እንደ ሰው የሚያሳስቡ ጥያቄዎች አሉ። ከህላዊ አትወጪም ይለኛል አንድ ጓደኛዬ። ህይወት ነው በቃ፣ ስለ ህይወት፣ ስለ መኖር፣ ስለ ኑሮ፣ ስለ አኗኗር ካሰብን የማናስበው ምንም አይነት ጽንሰ ሀሳብ አይኖርም። ስለዚህ እነሱ ያሳስቡኛል። ጥሩ አባት ስላለኝ አባትም እናትም የሆነ አባት ስላለኝ እንዳስብም እንድጽፍም እንደፈለኩት እንድኖርም ራሴን እንድሆንም ያደረገኝ እሱ ስለሆነ በሱ ምክንያት አስባለሁ ጥሩ የመሰለኝን ላጋራቸው ለሌላ ለጓደኞቼ ለአንባቢዎቼ ላጋራ እችላለሁ ብዬ ያመንኩባቸውን ስራዎች እሰራለሁ። እያደግኩ ነው፣ ገና መጀመሬ ነው። ተስፋ አደርጋለሁ ቀንጭሬ እንደማርቀር ከዚህ የተሻለ እንደምጽፍ። ግን የአንባቢ ምላሽ ያስፈልገኛል። በእርግጥ አንባቢ ጋር ከደረሰ በኋላ መጽሐፉ የአንባቢው መረዳት ነው፣ የአንባቢው ንብረት ነው፣ እኔ አይመለከተኝም። ግን ሀሳቦች ሲነሱ እነሱ ላይ ስንወያይ ለመጪውም ደግሞ እኔ ድክመቴን እንዳይ ጥንካሬንም እንዳውቅ ስለሚረዳኝ ካነበባችሁ በኋላ ብንወያይበት ደስ ይለኛል። ከዚህ በመነሳት ነው የጻፍኩት፣ በማሰብና ከሌላ ጋር በመወያየት መንፈስ ውስጥ ሆኜ ማለት ነው። በሌላ በኩል የልጄ ልጅ አለችኝ፣ ፍቅር ትባላለች። 12 ዓመቷ ነው የኔ ቆንጆ። ከዚህ በኋላም ለሚኖሩኝ ያሳስበኛል ምን ሊሆን ይችላል የነገው ዓለም። ስለዚህ ማውራት የምናደርገውን እያንዳንዱን ነገር የምናስበውን እያንዳንዱን ነገር ማውራት የሚያስፈልገን ይመስለኛል፣ መወያየት የሚያስፈልገን ይመስለኛል። ስለዚህ የተሻለ ህይወትን ለመገንባት የተሻለ መጻኢ ጊዜን ለመገንባት ደግሞ መንገድ አድርጌ የመጣሁት በህይወት ያለፍኩባቸውን በመንገዴ ያየዋቸውን የዛኔ ስኖርባቸው ምንም ያልመሰሉኝን ቆየት ብዬ እየበሰልኩ እያረጀው ስመጣ ደግሞ ችግር የመሰሉኝን በስነ ጽሁፍ ዓለም ውስጥ ለማሳየት የሞከርኩ ይመስለኛል። ሶስተኛው ነገር ሀሳብ ይለዋወጣል በየጊዜ ሂደት አይደለም። እሱ ብቻ አይደለም፣ እንደየ አለንበት ስሜት ሆነን የምናስበውና የምንጽፈው ይለያያል። ከዛ በዘለለ ግን አንዳንድ ነገሮች አሉ ሞተው ተቀብረው ጠፍተው የማንፈልጋቸው ለሌላ መግለጽ የምንፈልገው እና በስነ ጽሁፍ ወይም በማንኛውም በጥበብ ስራ ከጊዜና ከድንበር በላይ አድርገን አሻግረን ማሳየት ለሌላ ማቅረብ ከኛ ከይሄ ሰብአዊ ከሆነው ህላዌ ባሻገር እንዲኖሩ ረዘም ላለ ጊዜ ጥጉም ባላቆም ስለዚህ እንደዛ የምፈልጋቸውን ብዙ ታሪኮች ለማዳረስ ለመጻፍ ከጊዜና ከድንበር በላይ ለማሻገር የሞከርኩ ይመስለኛል። ይሄ ደግሞ የኔን ሰቆቃ ምን በለው የኔን ብሶት ምን በለው ወይም እኔን በጣም ሚነካኝን ልቤን የሚነካውን ነገር ጽፌው እንዲወጣልኝና ደስተኛ ሰው እንደሆነ የሚያደርገኝ ይመስለኛል። ከዛ በዘለለ ያው ሌሎች የሞራል ሙግቶች ይኖራሉ። እሱን እንግዲህ ካነበባችሁ በኋላ ብንሟገት የሚሻል ይመስለኛል። በጣም ነው ማመሰግናችሁ። ግን
ጥቂት ሰዎችን እየጠራው እንዳመስግን ፍቀዱልኝና አሚታይ ገኒ የምትባል ጓደኛ ነበረችኝ 3 ዓመት ዩኒቨርሲቲ የተማልኩ ያድዋ ልጅ ናትና ካድዋን የመጡት ልጃቸውን ሊያርሱ ዛሬ እናቴ የለችምና ትንሽ ስላመማቀርታ እናቴ ሆና ነው የመጣችው ማለት እንዲህ የሚያዳርገን ፍቅር ነው አይደለ? በቃ በዓለም ላይ ፍቅር መተሳሰብና ሰላም እንዲሰፍን ነው የኔ ምኞት። ግን ያው ይሰፍናል አይሰፍንም ሌላ ጥያቄ ነው። ግን አንዱ ማሳያ ይመስለኛል በፍቅር ነው እዚህ የተገናኘ ነው። ሁላችሁም ስለወደዳችሁኝ ስላከበራችሁኝ ነው የመጣችሁት። በጣም አመሰግናለሁ። ወይኗዬ የልጆቼ እናት ፌቡ ሁላችሁንም በጣም ነው የማመሰግነው። ቤተሰቦቼም ጓደኞቼም ታሜም የኔ ደራሽ የኔ መከታ ሁል ጊዜ አቲካም ትሬዝም በጣም ነው የማመሰግነው ለደስታዬ ስለደከማችሁ ሁላችሁንም። እንደዚሁም ጣሰውን ይሄን ቦታ ስለፈቀደልኝ አላቆም እኔ ዛን ቀን የመጣሁት እኔ ሁላ አውሮትም ስለፈራው ትሬዝ ነች ያወራችሁ ግን በደስታ ነበር የፈቀደልና በጣም ነው የማመሰግነው ሁላችሁንም ጓደኞቼም። ወይም እግዚአብሔር ያክብርልኝ። በቃ እኛም እሷን እናመሰግናለን አይደል? ዋካችሁ አመስግኗት። በጭብጨባ ተቀበሏት ዋካችሁ። በነገራችን ላይ መጽሐፍ በጣም ቀላል ነገር አይደለም። በተለይ ደግሞ ሰላም የጻፈቻቸውን ስታነቡ እንደዚህ አይነት ታሪኮችን መጽሐፍ በጣም ከባድ እንደሆነ ይሰማናል ማለት ነው። ያንን ደፍራ ስለነገረችን ደፍራ ስለጻፈችልን በጣም እናመሰግናታለን። ድጋሚ ባካችሁ አመስግኗት። ስለዚህ መጽሐፋችንን ከመረቅን በኋላ የዕለቱን ፕሮግራማችንን አጠናቀናል ማለት ነው። ነገር ግን የመሶብ ባህላዊ ሬስቶራንት የሙዚቃ ዝግጅት ስለሚኖረው እንደኔ ቢራ የምትወዱ እዚህ ቢራ የጠጣችሁ መቆየት ትችላላችሁ። ውሃ መያዝ ስፕራይትም ይፈቀዳል ማለት ነው። መልካም ጊዜ፣ ተዝናኑልን።
Thank you.